በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ የክርስቶስ ቤተሰቦች እንደምን ሰነበታችሁ? ይህ መጽሐፍ ቅዱሳችንን በየዕለቱ እናንብብ በሚል ርዕስ የእግዚአብሔርን ቃል የምናነብበት ጊዜ ነው። ዛሬ የማቴዎስ ወንጌል ምዕራፍ 14ን እናነባለን። እንደተለመደው እግዚአብሔር አምላክ በቃሉ ያስተምረናል፣ ይመክረናል፣ ይገስጸናል፣ ለልባችን የሚሆነውን ነገር ይናገራል። አሁንም ምሕረቱ ቸርነቱ ከኛ ጋር እንዲሆን በቅዱሳኑ ጸሎት እንዲረዳን ለልባችን እንዲናገረን ቅዱስ ፈቃዱ ይሁንልን። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 14። በዚያ ዘመን የአራተኛው ክፍል ገዢ ሄሮድስ የኢየሱስን ዝና ሰማ። ለሎሌዎቹም ይህ መጥምቁ ዮሐንስ ነው፣ እርሱ ከሙታን ተነስቷል፣ ስለዚህም ኃይል በእርሱ ይደረጋል አለ። ሄሮድስ በወንድሙ በፊልጶስ ሚስት በሄሮድያዳ ምክንያት ዮሐንስን አስይዞ አሳስሮት በወህኒ አኑሮት ነበርና ዮሐንስ እርሷ ለአንተ ትሆን ዘንድ አልተፈቀደም ይለው ነበርና ሊገድለውም ወዶ ሳለ ሕዝቡ እንደ ነቢይ ስላዩት ፈራቸው። ነገር ግን ሄሮድስ የተወለደበት ቀን በሆነ ጊዜ የሄሮድያዳ ልጅ በመካከላቸው ዘፈነች፣ ሄሮድስንም ደስ አሰኘችው። ስለዚህም የምትለምነውን ሁሉ እንዲሰጣት በመሐላ ተስፋ አደረገላት። እርሷም በእናቷ ተመክራ የመጥምቁን የዮሐንስን ራስ በዚህ በወጭት ስጠኝ አለችው። ንጉሡም አዘነ። ነገር ግን ስለ መሐላው ከእርሱም ጋር ተቀምጠው ስላሉት ሰዎች እንዲሰጧት አዘዘ። ልኮም የዮሐንስን ራስ በወህኒ ያስቆረጠው፣ ራሱንም በወጭት አምጥተው ለብላቴናይቱ ሰጧት። ወደ እናቷም ወሰደችው። ደቀ መዛሙርቱም ቀርበው በድኑን ወሰዱና ቀበሩት። መጥተውም ለኢየሱስ አወሩለት። ኢየሱስም በሰማ ጊዜ ከዚያ ብቻውን ወደ ምድረ በዳ በታንኳ ፈቀቅ አለ። ሕዝቡም ሰምተው ከከተማዎቹ በእግር ተከተሉት። ወጥቶም ብዙ ሕዝብ አየና አዘነላቸው፣ ድዌዎቻቸውንም ፈወሰ። በመሸም ጊዜ ደቀ መዛሙርቱ ወደ እርሱ ቀርበው ቦታው ምድረ በዳ ነው፣ አሁንም ሰዓቱ አልፏል፣ ወደ መንደሮች ሄደው ለራሳቸው ምግብ እንዲገዙ ሕዝቡን አሰናብት አሉት። ኢየሱስም እናንተ የሚበሉትን ስጧቸው እንጂ ሊሄዱ አያስፈልግም አላቸው። እነርሱም ከ5 እንጀራና ከ2 ዓሣ በቀር በዚህ የለንም አሉት። እርሱም እነዚያን ወደዚህ አምጡልኝ አላቸው። ሕዝቡም በሳር ላይ እንዲቀመጡ አዘዘ። 5ቱንም እንጀራና 2ቱን ዓሣ ይዞ ወደ ሰማይ አሻቅቦ አየና ባረከ። እንጀራውንም ቆርሶ ለደቀ መዛሙርቱ ሰጠ፣ ደቀ መዛሙርቱም ለሕዝቡ። ሁሉም በልተው ጠገቡ። የተረፈውንም ቁርስራሽ 12 መሶብ ሙሉ አነሱ። ከሴቶችና ከልጆችም በቀር የበሉት 5,000 ወንዶች ያህሉ ነበር። ወዲያውም ሕዝቡን ሲያሰናብት ሳለ ደቀ መዛሙርቱ በታንኳይቱ ገብተው ወደ ማዶ እንዲቀድሙት ግድ አላቸው። ሕዝቡንም አሰናብቶ ይጸልይ ዘንድ ብቻውን ወደ ተራራ ወጣ። በመሸም ጊዜ ብቻውን በዚያ ነበረ። ታንኳይቱም አሁን በባህር መካከል ሳለች ነፋስ ከወደፊት ነበርና በማዕበል ትጨነቅ ነበር። ከሌሊቱም በ4ኛው ክፍል ኢየሱስ በባህር ላይ እየሄደ ወደ እነርሱ መጣ። ደቀ መዛሙርቱም በባህር ላይ ሲሄድ ባዩት ጊዜ ምትሃት ነው ብለው ታወኩ፣ በፍርሃትም ጮኹ። ወዲያውም ኢየሱስ ተናገራቸውና አይዟችሁ፣ እኔ ነኝ፣ አትፍሩ አላቸው። ጴጥሮስም መልሶ ጌታ ሆይ አንተስ ከሆንህ በውሃው ላይ ወደ አንተ እንድመጣ እዘዘኝ አለው። እርሱም ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ሊደርስ በውሃው ላይ ሄደ። ነገር ግን የነፋሱን ኃይል አይቶ ፈራ። ሊሰጥምም በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ። ወዲያውም ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደለ ስለምን ተጠራጠርህ አለው። ወደ ታንኳይቱም በወጡ ጊዜ ነፋሱ ተወ። በታንኳይቱም የነበሩት በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት። ተሻግረውም ወደ ገንሴሬጥ ምድር መጡ። የዚያ ቦታ ሰዎችን ባወቁት ጊዜ በዙሪያውም ወዳለ አገር ሁሉ ላኩ። ሕመምተኞችንም ሁሉ ወደ እርሱ አመጡ። የልብሱንም ጫፍ ብቻ ሊዳስሱ ይለምኑት ነበር። የዳሰሱትም ሁሉ ዳኑ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። አይዟችሁ፣ እኔ ነኝ፣ አትፍሩ።
ይሄ ምዕራፍ በጣም ልብ የሚነካ ብዙ ታሪኮችን የያዘ ምዕራፍ ነው። በዚህ ምዕራፍ ላይ የሰዎችን ደካማ ጎን በተለይ ስልጣን አለን የሚሉ ጊዜ አለን የሚሉ ሰዎች ሁልጊዜ የሚሳሳቱትን ነገር እናያለን። እንደገና ደግሞ የታማኝ አገልጋዮችን ቁርጠኛ ልብን እንመለከታለን፣ እናያለን። መጀመሪያ ስለ ሄሮድስና ለዚህ ለዮሐንስ ሞት ምክንያት የሆነችውን የሄሮድያዳን ነገር እንመልከትኔ። ሄሮድስ የወንድሙን የፊልጶስን ሚስት ነው እንግዲህ በሌላ ነገር የፈለጋት የያዛት እና ይሄ በእግዚአብሔር ፊት አጸያፊ እንደሆነ ዮሐንስ ይናገር ነበረ። እርሷ ላንተ ትሆን ዘንድ አልተፈቀደም። ሄሮድስ በጣም ብዙ ነገር ነበረ ያደርግ የነበረው። ይሄ እንግዲህ ዮሐንስን ያስገድለው ሄሮድስ እና ይሄ ተገቢ አይደለም፣ በዚህ አይነት ነውር ውስጥ ትኖር ዘንድ አይገባም ብሎ እውነትን በግልጥ ነበረ የተናገረው። ባለፈውም ስለ ዮሐንስ መጥምቅ አንስተናል፣ ተናግረናል። ዮሐንስ መጥምቅ የእውነት ሰባኪ ነው። አሁን እግዚአብሔር ለአገልጋዮች በተለይ ምዕመናን በእውነት እግዚአብሔርን ልትለምኑ የሚገባችሁ የእውነት አገልጋዮች የሆኑ ሰባኪያንን፣ ካህናትን፣ ቀሳውስትን፣ ጳጳሳትን እንዲያስነሳ ነው። በዚህ ዘመን በነገራችን ላይ እውነት ዝም ብሎ ምናባዊ አይደለም ወይም አንጻራዊ አይደለም። እኔ ያለኝ እውነት አለ፣ አንተ ያለህ እውነት አለ ብለን ለየራሳችን የምንወስነው አይደለም። እውነት በክርስትና ውስጥ አካል ገዝታ ተገልጣለች። እውነትም መንገድም ሕይወትም ወልደ እግዚአብሔር ኢየሱስ ክርስቶስ ነው። እውነት እውነት እላችኋለሁ፣ አሜን አሜን እላችኋለሁ እያለ የተናገረው እርሱ ነው። እውነት ነው እርሱ። ስለዚህ እውነት ለኦርቶዶክሳውያን ለክርስቲያኖች እውነት ዝም ብሎ አይዲያ አይደለም። እውነት ራሱ እግዚአብሔር ነው። ፍቅር ራሱ እግዚአብሔር ነው። ስለዚህ እውነትን በነገራችን ላይ እውነት ማለት ፖለቲካዊ ንግግር አይደለም። አንዳንድ ጊዜ እከሌ እውነተኛ ነው የምንለው የሆነ ሰውን ሲሰድብ ወይ የሆነ ነገርን ሲቃወም የሆነ ነገርን ሲያደርግ ነው አይደለም። እውነት ማለት እግዚአብሔር የገለጠውን፣ እግዚአብሔር የተናገረውን፣ እግዚአብሔር ያመለከተውን የሚናገር ነው። የእግዚአብሔርን መልእክት ይዞ የሚቀርብ ነው። ስለዚህ እውነትን የያዘ ሰው በግራም በቀኝም ላሉት በሙሉ መፍትሄ ነው የሚሆነው። አሁን በዚህ ዘመን አንዱ ቤተክርስቲያን የተቸገረችበት ነገር ቢኖር ሁሉም ቤተክርስቲያንን መሳሪያው ሊያደርግ ነው የሚፈልገው። ተቃዋሚውም የመንግስት ደጋፊውም ሁሉም ቤተክርስቲያንን መጠቀሚያ ሊያደርግ ነው የሚፈልገው። ቤተክርስቲያን ደግሞ የራሷ ድምፅ እንዳላት አንዳንድ የቤተክርስቲያኒቱ አገልጋዮች የተረዱ አይመስለኝም። የግዴታ አንደኛውን ካላስደሰቱ መልእክቱ ትክክለኛ የሚሆን የማይመስላቸው አሉ። ቤተክርስቲያን የማንም አይደለችም፣ የማንም አይደለችም። አንድ ሊቅ የተናገረው ነገር አለ። ምንድን ነው? ቤተክርስቲያን የስቴትም የየትኛውም ኢንስትሩመንት አይደለችም፣ የሀገር ህሊና ናት ብሎ ተናግሯል። የሀገር ህሊና ናት። እዚህ ጋር የምንመለከተው የምናየው ይሄንን ነው። መጥምቁ ዮሐንስ ሄሮድስን ያከብረዋል። የሀገር መሪ ነው። ሄሮድስን ያከብረዋል። ነገር ግን የምታደርገው አይገባም አለው። የምታደርገው አይገባም አለው። እና አሁን በዚህ ዘመን በነገራችን ላይ በየትኛውም ስልጣን ላይ አለን የሚሉትን ቤተ ክርስቲያን በፍቅር በአክብሮት፣ በጸብ አይደለም፣ በጥላቻ አይደለም፣ በፍቅር ግራና ቀኝ ያሉትን እውነትን ይዛ መናገር ካልቻለች በትውልዱ ዘንድ አመኔታ ታጣለች። በትውልዱ ዘንድ አመኔታ ታጣለች። ለዚህ ነው በጣም መጠንቀቅ ያለብን። እግዚአብሔር በእውነት እውነትን ይዘው ለእውነት የሚቆሙ አገልጋዮችን እንዲያስነሳ ልንለምን ይገባል። የግዴታ አገር ውስጥ ከሆንን መንግስትን የምንደግፍ፣ ከሀገር ውጭ ከሆን ደግሞ መንግስትን የምንቃወም መሆን የለብንም። በዛ መንገድ አይደለም የምንፈረጀው።
በዛ መንገድ አይደለም መፈረጅ አለ። ቤተክርስቲያን የራሷ የሆነ መልእክት ሊኖራት ይገባል። ከእግዚአብሔር የተቀበለችው መልእክት ሊኖራት ይገባል። የፖለቲካ መሪዎች የሚያቀብሏትን አይደለም። የፖለቲካ መሪዎች የሚሰጧትን አይደለም። የትኛውም የፖለቲካ መሪ መልእክተኛ መሆን የለባትም። ዮሐንስ እንደዛ ነበር የሆነው። ለእውነት ዋጋ ከፍሏል። አዎ፣ ይሄ አንደኛው ነው። ሁለተኛ አስተውላችሁ ከሆነ ሄሮድስም ሄሮድያዳም ውስጣቸው የሚጮህ ነገር አለ። ውስጣቸውን የሚወቅሳቸው ነገር አለ። ዮሐንስን በማስገደላቸው ሕሊናቸው ጸጥ የሚል መስሏቸዋል። አይደለም። አንዳንድ ጊዜ አንዳንድ ሰዎች በአልኮል ሕሊናቸውን ማደንዘዝ የሚፈልጉ አሉ። ውስጣቸው ያለውን ጩኸት ጸጥ ለማሰኘት በብዙ የሙዚቃ ጩኸት ሕሊናቸውን ማደንዘዝ የሚፈልጉ አሉ። በአደንዛዥ እጽ ሕሊናቸውን ማደንዘዝ የሚፈልጉ አሉ። ከአንዱ ሪሌሽንሽፕ ወደ ሌላ ሪሌሽንሽፕ በመሄድ ሕሊናቸውን ማደንዘዝ የሚፈልጉ አሉ። ሄሮድያዳም ያደረገችው ነገር እዚህ ቦታ ላይ ቢኖር ያንን ነው ያደረገችው። ያንን የበደለኝነት ድምፅ፣ ያንን ሕሊናዋን የሚወቅሰውን ነገር ጸጥ ለማሰኘት ፈለገች እና ምንድን ነው ያደረገችው? መልእክቱን ላለመስማት መልእክተኛውን መግደልን ፈለገች። አንዳንድ ጊዜ አያለሁኝ የሆነ ተግሳጽ እግዚአብሔር በመልእክተኞቹ፣ በሰባኪዎቹ፣ በአስተማሪዎቹ ይዘው ሲመጣ አንዳንድ ምዕመናን ከዛ መልእክተኛ ጋር ጸብ ይዘው የሚነሱ አሉ። የገሌን የቀሲስ ገሌን ወይም የአባ ገሌን ጭንቅላት ቆርጣችሁ ስጡኝ የሚሉ አሉ። ወደዛ መንገድ መሄድ የለብንም። እግዚአብሔር ለእኔ ይሄንን ቃል ያመጣው ለምንድን ነው? እግዚአብሔር ይሄንን መልእክት ለእኔ ያመጣው ለምንድን ነው ማለት ያለብን። እውነት ነው ወይ ይሄ መልእክት ነው? ውሸት ነው? በምን ላይ የተመሰረተ ነው? ያንን ነው ልንይዝ የሚገባን። እንግዲህ በዚህ ምዕራፍ ውስጥ ታማኝ አገልጋይን እናያለን። እንደገና ደግሞ ሩሩህ የሆነውን አምላክ እናያለን። የቅዱስ ዮሐንስን ሰማዕትነት ጌታ በሰማ ጊዜ በጣም አዝኗል። ማዘኑን የምናውቀው ዞር ሲል እናያለን። ወደ ምድረ በዳ ገለል ሲል እናያለን እና ወደ ምድረ በዳ ገለል ብሎ ሳለ ግን ሰዎች ተከትለውት መጡ። አዘነላቸው እና አዝኖላቸው ዝም ብሎ ከንፈር መጥቶ አልተወም። የሚያስፈልጋቸውን ነገር ሊሰጣቸው ወደደ። ያን ለማድረግ ግን አሁንም በዚህ ውስጥ ትልቅ ትምህርት ነው። መቼም ነግሬያቸዋለሁ ደጋግሜ፣ ዋናው ዓላማ ይህንን ክፍል እንድናነብ ነው እንጂ እያንዳንዱን ክፍል ብንመለከት ብዙ ትምህርት ነው የምናገኘው ብያቸዋለሁ። እግዚአብሔር ሕይወታችንን የሚባርከው እንዴት ነው? እግዚአብሔር ኑሯችንን የሚባርከው እንዴት ነው? እግዚአብሔር ሕይወታችንን ኑሯችንን የሚባርከው ባለችን ነገር ላይ ያችን ያለችንን ነገር ይዘን ስናቀርብ ነው። ብዙ ሰዎች በባለጠግነት ጠንቅ ተወግተው የሚወድቁት ወደ አላስፈላጊ አጋንንታዊ ልምምድ ውስጥ የሚገቡት በግዙፍ ነገር ውስጥ እግዚአብሔር ያለ ስለሚመስላቸው ነው። በሆነ በተትረፈረፈ ነገር ውስጥ እግዚአብሔር ያለ ስለሚመስላቸው አይደለም። አብዛኛውን ጊዜ እግዚአብሔር በባሪያዎቹ የሚሰራው በመከራ ውስጥ ነው፣ በጥቂት ነገር ውስጥ ነው፣ ታናሽ መስሎ በሚታይ ነገር ውስጥ ነው። የነበረው ሕዝብ ከ5,000 በላይ ነው። ያለው ምግብ 5 ህብስትና 2 ዓሣ ነው። ግን የቀረበው ሁሉን ማድረግ ከሚችለው አሃዜ ሁሉ ከሆነው አምላክ ፊት ነው። ወደ ሰማይ ወደ አባቱ አንቅቶ አየ፣ ባረከ፣ አመሰገነ፣ ቆረሰ፣ ሰጣቸው፣ በዛ ተትረፈረፈ። ስለዚህ እኔና እናንተ ዛሬም ሕይወታችንን ኑሯችንን ለእርሱ ማቅረብ አለብን። ሁልጊዜ በየዕለቱ ባሉን ጥቃቅን ነገሮች ሰሞኑንም አንስቻለሁኝ። በትንሿ ነገር ታማኞች ስንሆን እግዚአብሔር ታላቅ ነገር ያደርግልናል። እዚያ ዮሐንስ ወንጌል ላይ የዚህ የእንጀራውን ማብዛትን የሚያጣቅስ ቃል አለ። እንጀራ ከወዴት እናገኛለን ብሎ ይጠይቃቸዋል ደቀ መዛሙርቱን። ዮሐንስ ወንጌል ምዕራፍ 6 ላይ ሊያደርገው ያለውን ያውቃልና ሊፈትናቸው እንዲህ አለ ይለናል ወንጌላዊው ሲናገር። ሊያደርገው ያለውን ያውቃልና። ስለዚህ በጥቂቱ ቤታችሁን የሚባርክ አምላክ ነው። በጥቂቱ በትንሹ እግዚአብሔር የረሃቡን ዘመን የችግሩን ዘመን የሚያሳልፍ ነው። አሁን መለመን ያለብን ጌታ ሆይ ጥቂቱን ነገር
የተጨነኩበትን ነገር፣ ያዘንኩበትን ነገር፣ የታመምኩበትን ነገር፣ አጠረኝ የምለውን ነገር ይዤ ወደ አንተ የምቀርብበትን ሕይወት አንተ አድለኝ ልንለው ይገባል። እግዚአብሔር አምላካችንን ማለት ነው። ይህንን ስናደርግ የዛን ጊዜ በእርሱ ስንታመን የዛን ጊዜ ዛሬ በዚህ ባነበብነው ክፍል ላይ እንዳየነው እንደ ጴጥሮስ ጌታውን ተከትሎ በባህር ላይ እንደሄደ እስከሚጠራጠር ድረስ ማለት ነው። እንደ ጴጥሮስ በባህር ላይ መሄድ እንጀምራለን። በአስጨናቂ ነገራችን ላይ መሄድ እንጀምራለን። በነገራችን ላይ በየትኛውም ሁኔታ ማዕበሉ መምጣቱ የማይቀር ነው። ነገር ግን በማዕበሉ ላይ የሚያራምድ አምላክ አለን። አይዟችሁ፣ አትፍሩ፣ እኔ ነኝ እያለ ያንን እነዚህን ቃላቶች አይዟችሁ፣ አትፍሩ፣ እኔ ነኝ የሚለውን ቃል ከያዝን ጌታ እንደተራመደው እኛም እንራምዳለን። ጴጥሮስ ማዕበሉን እስከሚያይ ድረስ በዚያ ማዕበል ላይ ተራምዷል። ማንን እያየ? ክርስቶስን፣ ወልደ እግዚአብሔር ኢየሱስ ክርስቶስን እያየ። አሁንም ብዙ ጊዜ የሚያስቸግረን ከአምላካችን ላይ አይናችንን አንስተን ወደ ሌላ ነገር ላይ ስናደርግ ነው። ግን የጴጥሮስ ታላቅነት ይሄ ነው። ጌታ ሆይ አድነኝ። ሁልጊዜ ጴጥሮስ በነገራችን ላይ ለእርምጃ ለውሳኔ ይቸኩላል፣ ያደርጋል። ማናቸውንም ነገር ደግሞ እርዳታ ሲያስፈልገው፣ ንስሐ ሲያስፈልገው ወዲያው ደግሞ ሲራመድ እናያለን። እና ይህን በምናደርግበት ጊዜ አምላካችን ከኛ ጋር ይሆናል። ከማዕበሉ ውስጥ ያወጣናል። እነዚያን በአጋንንት የተያዙትን ነፃ እንዳደረገ እኛንም ነፃ ያወጣናል። በአጋንንት የተያዘውን ሰው በጌርጌሶን የነበረውን በጌንሳሬጥ የነበሩትን ሕመምተኞች እንደፈወሳቸው፣ ድውያኑን እንደፈወሰ፣ የዳሰሱትን ሁሉ እንደፈወሰ እኛንም ይፈውሰናል። በእውነት አሁንም ለእውነት የቆምን እንድንሆን ጥቂቷን ነገር ወደ እርሱ እንድናመጣ እንደዚሁም ደግሞ ማዕበል በሕይወታችን በሚያልፍበት ጊዜ ክርስቶስን እያየን እርሱን ይዘን ማዕበሉን የምንራመድበትን ኃይል እንድናገኝ ደግሞም በሕመማችን ጊዜ የእምነት እጃችንን እንድንዘረጋና እንድንዳስሰው አምላካችን ይርዳን። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። እናንተስ እንዴት ነው? ምንድን ነው የተማራችሁት? በዚህ ትምህርት ላይ ምንድን ነው እግዚአብሔር ያስተማራችሁ? እግዚአብሔር ያሳያችሁ? መልሳችሁን እጠብቃለሁ። ሰላም እግዚአብሔር ከእናንተ ጋር አይሁን።